ሳውዲ አረቢያ በኢራቅ የሚገኙ በኢራን የሚደገፉ ቡድኖችን ከአሜሪካ ጋር በመቀናጀት ማጥቃቷን አስታውቃለች። የሳውዲ አረቢያ ጦር ኃይሎች ከአሜሪካ ማዕከላዊ ዕዝ ጋር በመቀናጀት በነዳጅ ማጣሪያዎቿ ላይ ለተፈጸመው የድሮን ጥቃት ተጠያቂ ባደረገቻቸው በኢራን በሚደገፉ ቡድኖች ላይ ኢላማ ያደረጉ ጥቃቶችን መፈጸማቸውን ገልጻለች። ማዕከላዊ ዕዙ ይህ ዘመቻ የተካሄደው በኢራን እስላማዊ ቤታዊ ዘብ ትዕዛዝ በአሜሪካ ኃይሎችና በሳውዲ መሰረተ ልማቶች ላይ ከተሰነዘሩ ከ30 በላይ የድሮን ጥቃቶች በኋላ ነው ብሏል። የሳውዲ መከላከያ ሚኒስቴር ጥቃቱ ያነጣጠረው በምስራቃዊ ግዛት በሚገኙ የነዳጅ ተቋማት ላይ ጥቃት በፈጸሙ የኢራቅ ቡድኖች ላይ ሲሆን ሪያድ ግጭትን ባትፈልግም ለማንኛውም ጥቃት ምላሽ እንደምትሰጥ ገልጸዋል። ኢራን በሳውዲ ላይ በደረሰው ጥቃት እጇ እንደሌለበት አስተባብላለች። አንድ የኢራን ወታደራዊ ባለስልጣን በአሜሪካ ፍላጎቶች ላይ ለሚደርሱ ጥቃቶች ኢራንን ተጠያቂ ማድረግ የተሳሳተ ስሌት ነው ብለዋል። የጋራ ጥቃቱ የተሰማው ሳውዲ ከኢራቅ የተተኮሱ ድሮኖችን ማምከኗን ከገለጸች በኋላ ነው። የሳውዲ ቃል አቀባይ ድሮኖቹ የተተኮሱት በኢራን በሚደገፉ ቡድኖች መሆኑን ጠቅሰው ሪያድ ምላሽ የመስጠት መብቷ የተጠበቀ ነው ብለዋል። በባስራ ከተማ በተፈጸመው የአየር ጥቃት የኢራቅ ህዝባዊ ንቅናቄ ኃይሎች የዕዝ ማዕከል ሲመታ ሁለት አባላቱ ቆስለዋል። የኢራቅ ህዝባዊ የንቅናቄ ኃይሎች የሻህ ታጣቂዎችን ያቀፈና በኢራቅ የጸጥታ ኃይሎች ውስጥ የተዋሃደ ሲሆን ከኢራን ጋር የተቆራኙ ቡድኖችንም ያካትታል። የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በድሮን ጥቃቶቹ ላይ ምርመራ እንዲደረግ አዘው ኢራቅ ግዛቷን ለጥቃት አትፈቅድም ብለዋል። የአሜሪካ ጦር ኢራን ወደ መካከለኛው ምስራቅ የአሜሪካ ኃይሎች የተኮሰቻቸውን የባለስቲክ ሚሳይሎችን ማምከኑን ገልጿል። ዋሽንግተን ይህንን ድንገተኛ ጥቃት ትክክለኛውን ቦታ አልጠቀሰም። የኢራን አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ አየር ሰፈር ላይ ሚሳይሎችን መተኮሱን ይህም አሜሪካ በኢራን ላይ ለወሰደችው እርምጃ ምላሽ መሆኑን ገልጿል። አክሲዮስ ሚሳይሎቹ መክሸፋቸውንም ዘግቧል። ማዕከላዊ ዕዙ በኤክስ ገጹ ላይ የኢራን ሚሳይሎች በተሳካ ሁኔታ መክሸፋቸውን አረጋግጧል። የአሜሪካን የቦምብ ድብደባ ያቋረጡት ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር ድርድር እየተካሄደ መሆኑን ተናግረው ውጤት ካልመጣ ጥቃቱ እንደሚቀጥል ዛቻ ያዘለ መልእክትን አስተላልፈዋል። ኢራን በበኩሏ ድርድሩን አስተባብላለች። ማዕከላዊ ዕዙና የሳውዲ ጦር በኢራቅ ውስጥ በአሜሪካና በሳውዲ ላይ ጥቃት እንዲያደርሱ በቴህራን በታዘዙ ታጣቂዎች ላይ ጥቃትን ፈጽመዋል። የጦር አውሮፕላኖች በምስራቅ ኢራቅ የጦር መሳሪያ ጣቢያዎችን ደብድበዋል። ዋሽንግተንም ኢራን ጥቃቷን እንድታቆም አሳስባለች። ሳውዲ ጥቃቱን አረጋግጣ ለማንኛውም ጥቃት ምላሽ እንደምትሰጥም ገልጻለች። ከዚሁ ጋር በተያያዘ ኦማን የሆርሙዝ ባህረ ሰላጤን ለማስተዳደርና ክፍያን ለመሰብሰብ የሚያስችል በባህረ ሰላጤው ሀገራት የተደገፈ እቅድ ለኢራን ማቅረቧ ተነግሯል። የኦማን ሀሳቦች በጦርነቱ ምክንያት በንግድ ላይ የደረሰውን መስተጓጎል ለማስቆም የታሰቡ ናቸው። ነገር ግን የአሜሪካ ባለስልጣን ባህረ ሰላጤው ከኢራን ቁጥጥር ነፃ መሆን ያለበት ዓለም አቀፍ የውሃ መንገድ መሆኑን ጠቅሰው የክፍያ ሀሳቡን ውድቅ አድርገዋል። ኢራን አሜሪካ ጥቃት እስካልሰነዘረች ድረስ ተኩሱ እንደምታቆም ብትናገርም የአሜሪካ ማዕከላዊ ዕዝ ኢራን ሚሳይሎቿን መተኮሷን ገልጿል። ሳውዲ በነዳጅ ተቋማት ላይ ያነጣጠሩ ድሮኖችን ማምከኗንም ተናግራለች። ከጦርነቱ በፊት ከፍተኛ የዓለም ነዳጅ የሚያልፍበት የባህረ ሰላጤው የኢራንን ቁጥጥር ለመስበር ዋሽንግተን ጥቃቶችን ጀምራ ነበር። ኢራን ባህረ ሰላጤውን ከኦማን ጋር የማስተዳደርና ክፍያ ማስከፈል ስትፈልግ ዋሽንግተን መርከቦች በነጻነት ማለፍ አለባቸው ትላለች። በኦማን ሀሳብ ክፍያዎቹ በፈቃደኝነት የሚፈጸሙ ሲሆን ይህም በማላካ ባህረ ሰላጤ ካለው አሰራር ጋር ተመሳሳይነት አለው። የባህረ ሰላጤው ሚኒስትሮች በመርከቦች ነጻነትና ደህንነት ዙሪያም ተወያይተዋል። የኢራን ጦር ለሚፈጠሩ ጉዳቶች ከታገዱ የኢራን ንብረቶች እንዲከፈል በትራምፕ የቀረበውን እቅድ ውድቅ በማድረግ ይህንን የሚቀበሉ ኩባንያዎች በባህረ ሰላጤው እንዳያልፉ እንደሚከለክሉ ተገልጿል። የየመን ሁቲዎች በሳውዲ ወደቦች ላይ እገዳ በማወጅ አዲስ ግንባር የከፈቱ ሲሆን በሳውዲ የነዳጅ ጫኝ መርከቦች ላይ ሚሳይሎችን ተኩሰዋል። ትራምፕ ተጨማሪ የአየር ጥቃቶችን አሁን ላይ ያቋረጡ ሲሆን የቦምብ ድብደባው በኢራን በርካቶችን ገድሏል፣ መሰረተ ልማቶችንም አውድሟል። ኢራን በአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር ምላሽንም ሰጥታለች። ትራምፕ ተጨማሪ ኢላማዎችን ለመምታት ዝግጁ መሆናቸውን ቢገልጹም ከዚህ መቆጠብን እንደሚመርጡም ተናግረዋል። ስምምነት ካልተደረሰ የኢራንን የተመሸገ የኒውክለር ተቋም እንደሚያጠፉም ዝተዋል። ኢራን አሜሪካ ስምምነቱን ጥሳለች ስትልም በተደጋጋሚ ከሳለች። የአሜሪካ የቦምብ ድብደባ ማብቃቱ የነዳጅ ዋጋም እንዲቀንስ አድርጎ ነበር። ሆኖም ግን አሁን ላይ የነዳጅ ዋጋ ድጋሚ ማሻቀቡ ተገልጿል። በሌላ በኩል ኢራን እስከ 400 የሚደርሱ በቻይና የተሰሩ የአየር መከላከያ ሚሳኤል ማስወንጨፊያዎችን የመጀመሪያ ጭነት እንደምትቀበል ምንጮችን ጠቅሶ ሮይተርስ ዘግቧል። ይህ ግዥት የኢራን የአጭር ርቀት የአየር መከላከያዋን ለማጠናከር ካደረገቻቸው ጥረቶች አንዱ ነውም ተብሏል። የኢራን የውጭ ጉዳይ ሚኒስቴር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ይህ ስምምነት የኢራንን የአየር መከላከያ እንደሚያሳድገው የተገለጸ ሲሆን ከቻይና ጋር ያለውን ግንኙነትም ያሳያል ተብሏል። እርክክቦች በምዕራብ ቻይና በኩል በፓኪስታን አቋርጠው ወደ ኢራን ይከናወናሉ ተብሎ የነበረ ቢሆንም የፓኪስታን ጦር ጉዳዩን ውድቅ አድርጓል። በስምምነቱ ከተካተቱ የአየር መከላከያዎች ውስጥ ኪው 12 እና ኤፍኤን 16 የተባሉት ዝቅ ብለው የሚበሩ አውሮፕላኖችን ለማጥቃት የተነደፉ ሲሆን በወታደራዊ ተቋማት ዙሪያ በፍጥነት ሊሰማሩ ይችላሉም ተብሏል። ቴህራን የቻይናን ወታደራዊ አቅርቦቶች በድብቅ ለማንቀሳቀስ የምድር ላይ መስመሮችን ለመጠቀም መሞከሯም ነው የተነገረው። ቀደም ሲል ኢራን ጸረ
መርከብ የክሩዝ ሚሳይሎችን ከቻይና ለማግኘት መቃረቧም ተዘግቦ ነበር። ከዚሁ ጋር በተያያዘ ቻይና ከሁቲዎች ጋር ቀጥተኛ ውይይት በማድረግ ታንከሮቿ በደቡባዊ ቀይ ባህር ጥቃት ሳይደርስባቸው ማለፍ እንዲችሉ ማድረጓ ተነግሯል። ሁቲዎች እገዳቸውን ካወጁ በኋላ የነዳጅ ታንከሮች ላይ ጥቃቶቹን አስፋፍተዋል። ቤጂንግ ለታንከሮቿ ደህንነት የተጠበቀ መተላለፊያ እንዲሰጣት በቀጥታ ጠይቃለች። ቻይና በባቤል መንደብ ባህረ ሰላጤ በኩል ስለሚያልፉ መርከቦች ከሁቲዎች ጋር ከተገናኙት የመጀመሪያዎቹ ሀገራት አንዷ ነች። ቻይና የሆርሙዝ ባህረ ሰላጤ በመዘጋቱ የተፈጠረውን የአቅርቦት ክፍተት ለመሙላት ከሳውዲ አረቢያ የነዳጅ ፍሰትን ለማስቀጠል እየጣረች ነው። ቢያንስ 4 ታንከሮች ከሳውዲ ወደቦች ወደ ቻይና ድፍድፍ ነዳጅን ጭነው ማቋረጣቸው ተገልጿል። የቻይና ባለስልጣናት እያንዳንዱን መርከብ ከሁቲዎች ጋር በተናጠል ያስፈቀዱ ሲሆን ለኢራንም አሳውቀዋል ተብሏል። ሁቲዎች በሳውዲ ወደቦች ላይ ጭነት የሚጭኑ መርከቦች ጥቃት ሊደርስባቸው እንደሚችል ማስጠንቀቃቸው ይታወሳል። አንዳንድ ታንከሮች ከደህንነት ስጋት የተነሳ አቅጣጫቸውንም ለመቀየር ተገደዋል። ከያምቡ በባቤል መንደብ በኩል ወደ እስያ ለመጓዝ 16 ቀናትን ሲወስድ ወደ ሲዩዝ ካናል አቅጣጫ የሚቀይሩ ከሆነ ግን 50 ቀናትን ይወስዳል። ሁቲዎች ከቻይና ጋር ጥሩ ግንኙነትና የቅርብ ቅንጅት እንዳላቸውም ይነገራል። በኢራቅ የሚገኘውና ከኢራን ጋር ግንኙነት እንዳለው የሚነገረው የኢራቁ ህዝባዊ ንቅናቄ ኃይሎች ረቡዕ ማለዳ በመላው ኢራቅ የሚገኙ ሰፈሮቹ በአሜሪካና በሳውዲ አየር ጥቃቶች ኢላማ መደረጋቸውንና በርካታ ሰዎች መሞታቸውንና መቁሰላቸው ተናግሯል። ቡድኑ ይህንን እርምጃ አደገኛ መባባስና የኢራቅን ሉዓላዊነት መጣስ ነው ብሎታል። የአሜሪካና የሳውዲ ኃይሎች በበኩላቸው በነዳጅ ተቋማትና በአሜሪካ ኃይሎች ላይ ለደረሰው ጥቃት ምላሽ በኢራን በሚደገፉ ሚሊሻዎች ላይ የጋራ ጥቃት ማድረሳቸውን ገልጸዋል። የኢራን ህዝባዊ ንቅናቄ ኃይሎች በኢራቅ ይፋዊ የጸጥታ ኃይሎች ውስጥ የሚገኝ ድርጅት ሲሆን ኢራን ተጽዕኖዋን ለማስፋት በስፋት ትጠቀምበታለች። አይስን በማክሸፍ ረገድ ትልቅ ሚና የነበረው ይህ ቡድን ከኢራን ጋር የጠበቀ ግንኙነት ያላቸውና በመካከለኛው ምስራቅ የአሜሪካ አጋሮች ላይ ጥቃት የሚሰነዝሩ ሀያላን ሚሊሻዎችን ያካትታል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ የባለስቲክ ሚሳይሎችን መተኮሱን የኢራን መንግስት ሚዲያ ፕሬስ ቲቪ ዘግቧል። ይህ መግለጫ የወጣው ማዕከላዊ ዕዙ ይህንን ድንገተኛ ጥቃት በተሳካ ሁኔታ ማምከኑን ከገለጸ በኋላ ነው። ሪያድ በኢራቅ ውስጥ ጥቃት በመፈጸም ኃላፊነት ስትወስድ የመጀመሪያዋ ነው። የአሜሪካና የሳውዲ ኃይሎች ጥቃቶች ኢላማ ያደረጉት የኢራን አብዮታዊ ዘብ በአሜሪካና በሳውዲ ኃይል መሰረተ ልማቶች ላይ ጥቃት እንዲያደርሱ ያዘዛቸውን ቡድኖች የሎጂስቲክስና የጦር መሳሪያ ጣቢያዎችን ነው ብለዋል። ማዕከላዊ ዕዙ ጥቃቱ ባለፉት 72 ሰዓታት ውስጥ ለተሰነዘሩ ከ30 በላይ ጥቃቶች ጠንካራ ምላሽ ነውም ብሏል። በሌላ በኩል የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ማክሰኞ ዕለት ከኢራኑ አቻቸው አባስ አራቺ ጋር ግልጽ የስልክ ውይይት ማድረጋቸውን ገልጸው በሀገራቱ መካከል አላስፈላጊ መባባስን ማስወገድ እንደሚያስፈልግ አጽንኦት ሰጥተዋል። ዩክሬን በቅርቡ በካስፒያን ባህር ውስጥ በኢራን መርከብ ላይ አድርሰዋለች በተባለው ጥቃት የኢራን ባለስልጣናት በኪየቭ ላይ ዛቻቸውን ሲያሰሙ ነበር። በዚህ ሳምንት መጨረሻ ዩክሬን ድሮኖቿ ወታደራዊ ጭነት በያዙ 2 የሩሲያ መርከቦች ላይ ጥቃት ማድረሳቸውን ስትናገር፣ ኢራን ደግሞ የንግድ መርከቧ መመታቷንና አንድ መርከበኛ ሲሞት 3 መቁሰላቸውን ገልጻለች። ሚኒስትሩ የዩክሬን እርምጃዎች ሀገሪቱ ከሩሲያ ጥቃት ለመከላከል ብቻ ያለሙ እንጂ የሲቪል መርከቦችን ወይንም ሰዎችን ኢላማ ያላደረጉ መሆናቸውን ገልጸው ሞስኮን የችግሩና የሁሉም ክስተቶች ዋነኛ መንስኤ አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በኋላ ላይ የዩክሬን አቻቸው ጥቃቱ ያልታሰበ መሆኑን እንዳረጋገጡላቸውና ኪየቭ በሁለቱ ሀገራት መካከል ያለውን ሁኔታ ማባባስ እንደማትፈልግ መግለጻቸውን ተናግረዋል። አራቺ ኢራንም መባባስን አትፈልግም፣ ነገር ግን በዜጎቿና በጥቅሞቿ ላይ የሚደርስ ማንኛውም ጥቃት ተቀባይነት እንደሌለው በኤክስ ገጻቸው ላይ ገልጸው ለደረሰው ኪሳራ ካሳ ሊኖር ይገባልም ብለዋል።